ውብ የሆነችና ቆንጆ የሆነች ሰርፕራይዝ አለችን። አዲስ ህይወት ይላል እዚህ የምታዩ ከሆነ ኢማጂን ከዚህ አዲስ ህይወት ጋር እንግዲህ ብዙ አዲስ ነገሮች አሉ። በጣም ነው ማፈቅር፣ በጣም ነው ምወድ፣ በጣም ነው ምሳሳል፣ በጣም ነው ምቀናብ እና እንዴት ልበልህ፣ እንዴት ልግለጽልህ? አሁን ጨረቃ ያለ ከዋክብቱ እንደማትደምቅሉ እኔም ያለ አንተ አልደምቅም። የኔ አባት በጣም ነው ምወድ፣ በጣም ነው ማፈቅር። እንግዲህ በጣም እንደምወድ መረዳት የምችለው እንግዲህ ለወደፊት ቤተሰብ መስርተን ልጆቹ ወልደን ለልጆች አባት ለእኔ ደግሞ ብረት መዝጊያ ባል ምሰሶና ማገር የቤት አድርጌ መርጬሃል። ህይወት ማንም አለስ ህይወት እኔና አንቺ ነን። ህይወት ያንቺ ነሽ፣ እስትንፋሴ፣ ሁሉ ነገር ያንቺ ነሽ። ሰላም 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 ውድና የተከበራችሁ ቤተሰቦቻችን፣ የኛ ውድ እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ደህና ነን። እንግዲህ ዛሬ በታደሰ ፍቅር በተዋበ ፍቅር ተመልሰን ወደ እናንተ መተናል። ዛሬ አንዲት ውብ የሆነችና ቆንጆ የሆነች ሰርፕራይዝ አለችን። ኦማይ ጉድነስ ዛሬ በጣም ልዩ ቀን ናት። ማለት ድንገት የመጣችና ድንገት የተሳካልኝ ለእኔ የማረሳው ቀኔ ዛሬ ነው። ውድ ቤተሰቦቻችን ዛሬ በጣም ቆንጆ ነገር የምታዩበት ቀን ነው። የኔና የፍቅር ግንኙነት አንድ ስቴፕ ገፋ የሚልበት ቀን ነው እና ውድ ቤተሰቦቻችን እንግዲህ ዛሬ ድንገት ቢሆንም ነገሮችን ለማስተካከልና ቆንጆ ለማድረግ ሞክሬያለሁ። እንግዲህ ዛሬ በጣም ቆንጆ ነገር አለኝ፣ ቆንጆ ሀሳብ አለኝ፣ እናንተን የሚያስደስት ነገር አለኝ ብዬ አስባለሁ። ውድ ቤተሰቦቻችን ያው ቀኑ ይጨንቃል ትንሽ ያው እየጠፋንም ነበር አንዳንድ ነገሮችን ለማስተካከል ያህል ነው። እናም ደግሞ ያው ከብዙ ጊዜ በኋላ የተመለሰ ፍቅር ስለሆነ የፍቅር ጊዜያችንን እያጣጣምን ነበር። ከዛ አንጻር የጠፋ ነው ወደ ቤተሰቦቻችን። ዛሬ ግን በግብዳ ሰርፕራይዝ ተመልሰናል። አሮን ነው አላቅም። ዛሬ ብቻ ደስ እያለኝ ነው። እንትን ነው አጋጣሚ የተፈጠረ ነገር ነውና እኔ ፍቅር ቤት ገብቼ ኦር ደግሞ መኖር ጀምሬ አይደለም። ፍቅር አጋጣሚ የሆነ ቦታ ሄዳለች እና እኔ በዶክመንት አሳብቤ ገብቼ ትልቅ ነገር ሰርፕራይዝ የሆነ ነገር ላደርጋት ስለፈለግኩኝ ነው እና ቁልፍ ሰታኛለች። አንድ ቁልፍ የሆነ ዕቃ አስቀመጥኩኝና ወጣ ባለችበት እኔ ዶክመንቴን ወስዳለሁ፣ አንቺ ወደ ፈለግሽበት ሂጂ ብዬ ቁልፍ ተቀብያታለሁና ውስጥ ሆኜ ዘግቼዋለሁ። ቆየ እስክትመጣ ለሰዓታት የጠበቅኩት ነገር ነውና እስክትመጣ ለሰዓታት ተቀምጬ እቃዎችን ገዛዝቼ ምናምን ነው። አሁን ኦልሬዲ ወደ መጨረሻ አካባቢ ነው ቪዲዮ ያበራሁትኝ። ብቻ ግን የኛ ፋሚሊዎች ዛሬ ደስ የሚል ቀን ነው። የእውነት ብዙ ፕሮግራሞች አሉኝ። አዲስ ህይወት ይላል እዚህ የምታዩ ከሆነ ኢማጂን ከዚህ አዲስ ህይወት ጋር እንግዲህ ብዙ አዲስ ነገሮች አሉ። ይህ ቤት በጨለማ ነው። እቻ የራሷም ቁልፍ ስላላት ኦልሬዲ መምጫዋ ሰዓት እየደረሰ ስለሆነ ከፍታ ስትገባ ጨለማ ቤት ውስጥ ነው እንድትገባ የምፈልገው። ግን አንዳንድ ብርሃኖች አሉ። እነሱን በአንዳንድ ነገሮች ለማጥፋት እሞክራለሁ። ከጠፋም ጠፋ፣ ካልጠፋም አልጠፋ። ግን ፍቅሬ ሰርፕራይዝ ትሆናለች ብዬ አስባለሁ። ዛሬ በትልቁ እንግዲህ ይጨንቃል። ዛሬ ምን እንደሆነ አላውቅም። አንደኛ ቤት ውስጥ ነው ያዘጋጀሁት እነዚህ ነገሮች። ማለት እኔና እሷ ሰሞኑን ብዙ ነገር እየተነጋገርን ነው። አንድ ውሳኔ ላይ ደርሰናል። እሱን ውሳኔያችን ደግሞ ዛሬ የምናሳውቃችሁ ይሆናል። ወደ ቤተሰቦቻችን ሰሞኑን ደስተኛ እየሆነ ነው። አልሐምዱሊላህ ለሁሉም ነገር
ደስተኞች ነን። ያው አንዳንዴ እነዛን ሁሉ ቻሌንጆች የገጠሙን ለዚህ ነው እንዴ ብዬ ነው ያሰብኩትና ይሁን እነዛም ነገሮች እንኳን መጡ፣ ዛሬም ላይ የደረስንበትን ነገር እንኳን መጣልን። ያ ሁሉም ነገር ለመልካም ነበር። አያችሁ አይደል? እንደዚህ አይነት ጊዜ ማንነታችንን እንድናስብ እንድናስተውል አድርጎናል እነዛ መጥፎ ጊዜ ማሳለፋችን እና በጣም ነው ያሰብንበት። ኢቨን እስክናለቅስ ድረስ ቁጭ ብለን ስናወራ እስክናለቅስ ድረስ እና እነዛን ሁሉ ቻሌንጆች የገጠሙን በቃ ለዛሬ ቀን ገብቷቸዋል። እና ያጋጥማል፣ ብዙ ነገሮች ያጋጥማሉ። በተለይ በእንደዚህ አይነት ነገር መፈተን ደግሞ ጥሩ እንድናስብ ያደርገናል። ስለዚህ ትላንት ቁጭ ብለን ስንነጋገርበት ነበር። እንኳንም ገጠሙ፣ እንኳንም እነዛን ቻሌንጆች አሳለፍን። ለዚህ ውብ ቀንና ለዚህ ውብ የሆነ ውሳኔ አብቅቶናልና ይህን ውሳኔ ወሰነናል። እንግዲህ ፍቅርዬም ስትመጣ በሰርፕራይዝ መልኩ ይህንን ነገር ለእናንተ እናካፍላለን ብዬ አስባለሁ። የኛ ወደ ቤተሰቦች ይጨንቃል፣ የእውነት ይጨንቃል እና አጋጣሚ ነው። እኔ ኢማጅን በሱፍ ምናምን ነው ያሰብኩትና ግን በሱፍ ምናምን ነገር ዝግጅቴን ስታቅ ኦልሬዲ ትጠራጠራለች ብዬ አስቤ እግረ መንገድ ነው፣ ይሄው በቁንጣ ነው እንደምታዩ እግረ መንገድ ነው የሰራሁት ይሄን ፕሮግራም። ሰው አትጠራጠርም፣ ብዙ አትጠራጠርም። ከበር ጀምሬ አቀባበል አደርግላታለሁ። እንግዲህ ብዙ ውሳኔዎቻችንን እናሳውቃችኋለን። እንደነገርኳችሁ ከማሳወቅም በላይ በድርጊት የምታዩት ነገር ዛሬ በጣም ብዙ ነገር አለ ማለት በቃ ያኔ ሚስ ያደረጉብኝ ፕሮግራሞች ዛሬ ሊሳኩልኝ ነው እና ስለተሳካልኝ ሙሉ ነገር በጣም ደስ ብሎኛል። አሩን አላውቅም። ዛሬ በጣም ቆንጆ ሰርፕራይዝ፣ ያልታሰበው በቃ እውነተኛው ሰርፕራይዝ ዛሬ ነው እና አስቡት። ባዶ ቤት ስትገባ ከዛ ጀምሮ መንገድ ላይ አሁን ሙሉ ነገር ነው ማሳያችሁ። ከዛ ጀምሮ አበባ በትናለሁኝ። ሙሉ አበባ በትንና በር ከፍታ ስትገባ እንግዲህ በቀይ ምንጣፍ በቀይ አበባ ስቀበላት ኢማጂን ሰርፕራይዟ እና ከዛ ደግሞ ስቴፕ ባይ ስቴፕ የሚሄዱ ብዙ ነገሮች አሉን ማለት ነው እና የኛ ቤተሰቦች ይሄ ቀን እንደምትደሰቱበት እርግጠኛ ነኝ። እንደሚያስደስታችሁ አውቃለሁ። ሁላችሁም በጉጉት ስትጠብቁት የነበረ ቀንም እንደሆነ እርግጠኛ ነኝ። እኔም በህይወቴ የምመኘው ቀን ነው። ፍቅርዬም እንደዛው የምትመኘው ቀን ነው። ሰው ለሁሉም ነገር አልሐምዱሊላህ። የእውነት እንኳን መጡ እነዛ ቻሌንጆች፣ እነዛ እንቅፋቶች፣ እንኳን ተጣላን፣ እነዛ ጸቦች እንኳንም ኖሩ። ሰው ዛሬ እንዲህ አናስተውልም ነበር፣ ለዚህ ውሳኔ አንበቃም ነበር እና ሁሉም ነገር የሚመጣው ለመልካም ነው። ይሄ እውነት ነው። ሰው በህይወታችን ብዙ ነገር ተምረናል። ዛሬ ደግመን እንደነዛ አይነት ስህተቶችን አንሰራም። ያው ስህተትም ተብሎ አይደለም የሚሰራው፣ ግን ከዚህ በኋላ ከብዙ ነገሮቻችን ስለተማርን እነዛን ስህተቶች ላለመድገም እንሞክራለን። እንግዲህ ባትቆይ ደስ ይለኛል። ያው ቀደም ብዬ ነው የምትወጣበትን ሰዓት ስለማቅ ቀደም ብዬ ነው ቪዲዮ ያበራሁት። እነዚህን ጉድ ልበልና አበባዬን ከዛ ጀምሬ ላስተካክልና ፊኛዎቼን ልበታትን ምናምን ነገር ዛሬ ቆንጆ ቤት ውስጥ ግብት ስትል ግብት በቃ ገብቷቸዋል። እና ዛሬ ይህን ነገር ያዘጋጀሁበት የራሴ የሆነ ምክንያት አለኝ። የእውነት የራሴ የሆነ ምክንያት አለኝ። ከዛ በፊት ከገጠሙ ነገሮች አንጻር ይህን ነገር የምታስታውሱት ሁላ ከሆነ በጣም ደስ ይለኛል። ያው ታስታውሱታላችሁ። ከዚህ በፊት ብዙ ነገር የተደረገበት ብዙ ነገር የገጠመው በቃ ለታሪክ ነው የመጣሁት ይህንን ቀለበትና ብቻ ብዙ ነገር አለ። አሁን መጥፎ ነገር ማስታወስ አልፈልግም። ብቻ ግን እነዚህ ነገሮች ያደረኩበት የራስ የሆነ ምክንያት አለኝ። እሱን ደግሞ ቪዲዮን ከኛ ጋር ስትጨርሱት ከኛ ጋር ስታዩት የምታረጋግጡና የምትማሩበት በጣም ብዙ ነገር አለ ብዬ አስባለሁ። ከዚህ ቀለበትና ከዚህ ቪዲዮ ዛሬ በጣም ብዙ ነገር ትማራላችሁ። ቪዲዮን እስከ መጨረሻውን ማየት እንዳትረሱ።
የምሬን ነው። እስከ መጨረሻ ሳታሳልፉ እዩት ይህን ቪዲዮ። ብዙ ነገር ትማሩበታላችሁ። ስለ ህይወታችን ብዙ ነገር እናካፍላችኋለን። ያው ካያችሁት ነገር በተጨማሪ ማለት ነው። ስለዚህ አሁን ሙሉ ነገሩን ጉድ ጉድ ልበል፣ ላስተካክል፣ እችንም ነገር ልደብቃት። ሰው ወደ ጉድ ጉዳችን እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። የመቀነትሽን የወገብሽን ልክ የወገብሽን ልክ እኔ እንደው ባወኩትና ከእንግዲህ ሰው አልክ። እመጣለሁ ብለሽ ምነው ዘገየሽ፣ ምነው ዘገየሽ፣ ተናፈኩኝ ብለሽ ናይ ኋላ እንዳትረሺ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ ልቤን መልሹ ተይ ቀልቤን መልሹ፣ ልቤን መልሹ ተይ ቀልቤን መልሹ። አንቺ ጎጃም ቆንጆ ባህር ዳር ያለሽው፣ አንቺ ጎጃም ቆንጆ ዳንግላ ያለሽው። ልቤን ይዤው ነበር ስነሳ ከሸገር፣ ታዲያ ምን ወሰደው አባይን ስሻገር። ገብር ያለ ላንቺ ከፍቅር መቅደሱ፣ ምን ሊጠቅመው ጣና የሰው ልብ ማፍሰሱ። የጣናዋ ቆንጆ ልቤ ላይ ከትማ፣ ወይ አልሞት አልድንም ከሷ ሌላ አልሰማ። እንዳላጣሽ አንቺን አልበል ሰማይ ሰማይ፣ ገባር ወንዙን ሆኜ የኔ እናት በየስ የኔ እናት በምን ሰዓት ነው ይሄ ነገር ያደረከው? ምን ይመስላል? ነቃ ቆፍጠን ደንገጥ ያልኩ ሰው እኮ ነኝ። እስቲ ተቀመጪ የኔ እናት። በቤቴ እንግዳ አደረከኝ እኮ በኢየሱስ ሰርፕራይዝ ሆነሽ ነው? እኔ ደግሞ እዚህ ጋር እዛ ጋር አልታየኸኝም እና እዚህ ጋር ተቀምጠሃል ብዬ ስመጣ የለህም። እንትን ነው በጨለማ ቤት ነበር ላስደነግጥሽ የፈለኩት። ብርሃን አይሆንም፣ እኔ ቤት ጨለማ ያስቸግራል። እንዴት አሰብከው ግን? የኔ ቆንጆ ምኞቴ ብዙ ነው ታውቂያለሽ። ኢየሱስ ሆነ በጣም ያስደነገጠኝ። ይሄ ጉንጭን ብቻ ጨረስኩታ። ያንን እንዴት አስተውልሽ? ይሄን ብቻ እንደምትስም። አይ እኔ ደግሞ በቃ ጉንፋን ታምሜ የለት አስታመመኝ። ቪዲዮ ራሱ ጠፍታል ነበረ እንኳን ያስኩት። ያው ከቪዲዮ በላይ ደግሞ በቃ ዝግጅቶች በጣም ያስደመሙ። ያው ማለት ብዙ ተዘጋጅቼበት አይደለም ግን አንድ ከባድ ነገር አስቤያለሁ። እኛ ትላንት ስናወራ ብዙ ነገር ለማረም እንደወሰንን ታውቂያለሽ። መጀመሪያ የምናረማት ነገር እቺ ተበልሽ የኔ ቁልፍ ሰጥ ቁልፍ ወሰድከው ለዚህ ነገር ነው እንዴ? እና ዶክመንቱስ አረሰህ? ረስቻለሁ። ምን መሰለሽ ዛሬ እኔና አንቺ ጋር ትልቅ ቁም ነገር ያሉ ቤተሰቦቻችን ሰው
ምንድነው? የምሬን ነው ማለት ያው ትላንት ካወራናቸው ብዙ ነገሮች ተነስቼ አንድ ውሳኔ ላይ ደርሻለሁ። ከዚህ በፊት ብዙ ሚስ ያደረገ ነገር አለ እኔና አንቺ የምታስታውሽ እኮ። ዛሬ ግን ምንም ሚስ የሚያደርግ ነገር አይኖርም። ሰው ከህይወታችን ብዙ ተምረን እኔና አንቺ ከዚህ በኋላ ህፃናቶች አይደለንም። ምናልባት እኔና አንቺ ጋር ለሚመጡ ነገሮች ራሳችኑ ነው መከታ መሆን ያለብን ብዬ አስባለሁ። ስለዚህ ዛሬ ከአንቺ የሚፈልገው አንድ ነገር አለ። እሺታ ገብቶሻል? እሺ እንድትይኝና እንድትቀበይኝ የምፈልገው አንድ ነገር አለ። ያው ማለት ትልልቅ ሰዎች ነን ብዬ አስባለሁ። ማለት ደርሰናል፣ መወሰን አቅሟለን ብዬ አስባለሁ። አንቺም እንደዚያው እኔም እንደዚያው። ስለዚህ ዛሬ አንዲት ነገር እንድታስታውሽ ያደርግሻለሁና ተነሽ 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 አይኑ ተነሽ ተነሽ ዞሪ አልዞርም አይንሽን ጨፍኝ ዞሪና ለማን አክሬ ጠጋቢ ትንሽ ወደዚህ እንደዚህ ጠጋ አይዋ የኔ እናት አዙሪ የኔ እናት የኔ ውድ ፍቅሬ አንቺን በማግኘት ምን ያህል እንደታደልኩ ግን ታውቂያለሽ? የእውነት ግን ታድዬ የእውነት ግን ታድዬ ብዙ አፈገሽኝ። ግንሽ አንቺን የኔ ለማድረግ ብዙ ለፍቻለሁ ታውቂያለሽ። ሰው ዛሬ ደግሞ ውጤቴን የማይበት ቀን ነውና ለመዞር ዝግጁ ነሽ? ዝግጁ ነሽ? እንዳዞሪ እሺ። ዛሬ ይህንን ነገር ያደረግኩበት የራሴ የሆነ ትልቅ ምክንያት አለኝ። እንደነገርኳችሁ እየሰማሽ ነው አይደል? እንዳዞሪሽ እንዳዞሪ ያው ምክንያት አለኝ። ይሄ ትውስታ ነው፣ በራሱ ትውስታ ነው፣ ትልቅ ትውስታ እኔም ማስታወስበት በቃ ብዙ ትልቅ ትውስታ ነውና በቃ እንትን አትበይ እንትን ነው። እሺ ዙሪ በትክክል እንዳበላሽሽው አጽጅልኝ። ለዚህ ነው ያዞርከኝ? አዎ ለዚህ ነው ያዞርኩሽ። ከቤት ይውጣ አሁን፣ ከቤት ይውጣ። ለዚህ ነው ያዞርኩሽ። አሁን ከቤት ይውጣ። ምንድን ነው በቃ ሃይ፣ ምንድን ነው ያዞርከኝ? ለዚህ ያው አመዳ ፈራኋ። ታዲያ ቁጭ በል እሺ። ነው አረጋግነት አባት ታው እንደዚህ እንትን አትበል እና ቁጭ በል ፕሮግራም እናካሄድ። እሺ አስታውሻት እቺ ምን አስታውሻት? እና አስታወስኳት። ና ቁጭ በል አጠገቤ። ብዙ እንዲህ ብዬ እያየሁህ ነው። ና ቁጭ በል። ብዙ ትዝታ አለኝ። ቤተሰቦች እንደደነገጣችሁ አልጠራጠርም፣ ግን ያው ለእያንዳንዱ ነገር ጊዜና ሰዓት አለው። ያንን ጊዜ ማስታወስ ፈልጌ ብዙ 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 ፈተናዎችን የሚያስታውሰኝ ቀለበት ነውና ሀሳብህ ምንድን ነው? ሀሳቤማ ብዙ ነው። የትዕግስትን ምንነት፣ የትዕግስትን ጠቃሚነት ለቤተሰቦች ማሳወቅ
ማስረዳት ፈልጋለሁና ለእናንተ ያለው ነገር የትም አይደለም። ለእናንተ የተባለው እንጀራ ይሻግታል እንጂ ማንም አይበላውም አይደል የሚባለው? ዛሬ ይህን ቀለበት በምክንያት ቀለበት ላስርልሽ አይደለም። ያው ቀለበት ላስርልሽ እንደዚህ መጥቼ ሴት አድርጌ ገድዬ ነው የምወስደው። አሁን ትፈታው። እሺ ለምን አመጣው ማለያው ከሆነ እኔ ብዙ ትውስቶች ስላለ ማንም ባይገል ፍቅረኛ ትገልሃለች ሲባል አልሰማሁም። እንደዚህ አይነት አባባል የለም። አለ ስሚ አልኩኝ። እኔ ቀለበት አላስርልሽም። በዚህ እንድታቂ አትሰርልኝ። እሺ ውስጥ ያለውልኝ አትሰርልኝ። እሱ ወደ ለግድ ታየዋለህ። እርምሽን እንታውጪ የምፈልገው ነገርኛ ስትነካካለች። እርምሽን አውጪ። እኔ ለአንቺ ቀለበት ከማስር ቀለበት አላስርልሽም። በዚህ ተስፋ ቁረጪ። እኔም ብታስርልኝ እንትን አልልም፣ አልቀበልም ማለት አይደለም። በአንድ እግር በሁለት እግር ተንበረከክ ባናት እንደዚህ ቆመ ብጠይቅኝ እንትን አልልህም። ለምን ፍቅር ለምን አንተ ማሰር ካልቀረ ስትጎረርብኝ እኔም እጎረራለሁ። ሌላ የምትወጂው ሰው አለ? ፈርቼ ነው እንጂ ለመናገር። አዎ ሌላ ሰው ትወጃለሽ? ለምን አልነገርሽኝ? በጣም ነው የማቀፍረው፣ በጣም ነው የምወደው እኔ ሰውን በተፈጥሮ እኔ ሰውን አቀፍራለሁ፣ ወዳለሁ። አንተን ደግሞ እንትን እላለሁ፣ አቃጥልሃለሁ። እሺ እንግዲህ ማለት አሁን ኬኩ ላይ እንደተጻፈው ኬኩ ላይ አዲስ ህይወት ማናት? ሂዊና እረሳሸት ሂዊ ህይወት ወፍጮ ቤቱን ተጋብሎ ሀውቃት ማለት ሆና ለምታውቃት እስኪ ንገረኝ። ማናት? ምግብ ቤት ጀርባ አስታውሺ። በምን ነው የምታወቁት? በምን? በፍቅር በፍቅር ስልሽ ፍቅር ልነግርሽ እኮ ነው። ፍቅር ምን ጆሮ ነው ተረስቼ ቅጭጭጭጭ ማረገ ምን ታመጣለህ? እንደዚህ በፍቅር አትበል። ህይወት ማናት? የኛ ህይወት ትለኛለች ከደገና። ህይወት ማናት? ህይወት የኛ ህይወት ተው ቆይ እንዳትቀርጽ። ምንድን ነው በል የምልህ የማትለው? ወንዱ ሴት ይለያል። የምር እንደዚህ ሁሉ ዝግጅት ታዘጋጅታ እንትን አትበለው። ለምጠይቅ ጥያቄ በቃ የፍቅረኛሞች የለ አሁን እንደዚህ እንደሚጣሉ ባልና ሚስት ምናምን እንዳንል ህይወቴ አንቺ ነሽ ልብ የሚነካ ንግግር ተናገር። ህይወት ማንም አለች። ህይወት እኔና አንቺ ነን። ህይወት አንቺ ነሽ፣ እስትንፋሴ፣ ሁሉ ነገር አንቺ ነሽ። አትመጸዳደቂብኝ። ፍቅሬን እየገለጽኩልሽ ነው እና እኔ ደስ ብሎኝ እኮ ነው እኮ። ደስታ እንዲህ አይደለም። ዞር በል አላማርከኝ። በቃ ሰሚኝ አንዴ የያዝከውን ፊኛ ምናምን ከቤት ይዘድኝ ጣ ሲጀመር አንተ ፍቅረኛዬም አይደለህም። ምን ያህል ነው የምታፈቅረኝ? እሱ ነገር በጣም ርዝመት አለው፣ ርዝማኔ አለው። በስነ ስርዓት ነገር ስናግረ አንቅሻለሁ። ምን ያህል ነው የምታፈቅረኝ? ከዚህ በስነ ስርዓት ነገር ይሄንን መጠጥ ጠጥቼ ሰክሬ ከህንፃ ላይ ወረውርሽ መስከር እንዲቀልድ ነው እንዴ? ቀልድ ነው እንዴ? ቶሎ ነገር ምን ያህል ነው የምታፈቅረኝ? በስነ ስርዓት ፍቅርሽን ገለጽልኝ። እንደተለመደውም አንድ የሆነ ቆንጆ ዜማ ቢለቀቅብኝ ደስ ይላል። አይ አሁን እንትን ታምም ያለውና አድናቂዎቼ አሁን በዚች በአርቲስትነቴ በዘፋኝነቴ የሚከተሉኝ ብዙ እንትኖች አሉ፣ ኦዲየንሶች አሉኝና ድንገት አሁን ጉንፋን ይዞኝ ስዘፍን ድምጽ የማያምር ይመስላችኋል? ሲሻለኝ አልበም ነው የምለቅባችሁ። ይሄ ቃሌ ነው።
አረ ፍቅርሽን ግለጪልኝ። አረ እሺ እሺ ምን ያህል ነው የምታፈቅሪኝ? አልኩህ እኮ ርዝመት አለው ግን ፍቅር ልግለጽድ በጥፊ ቅርጭጭ ላድርግሽ። እሺ ፍቅርሽን ግለጪልኝ የኔ እናት። እሺ የኔ እናት ሲሪየስሊ አይ ነው እግዚአብሔርን በጣም ነው የምወድህ። ስሚኝ አንዴ በጣም እንደምትወጂኝ አውቃለሁ። በጣም የማፈቅር በጣም እንደምታፈቅሪኝ አውቃለሁ። ግን ዋናው እሱን ነው ማወቅ። ምን ያህል እንደምታፈቅሪኝ ግን አላውቅም። እና ምን ያህል ነው የምታፈቅሪኝ? ቆይ ስሚኝ አትቸኩ። ምላሴ ላይ እየቆምክ ነው ግን ሳልገልጽ ነው እንትን የምለው ምተው። እንደምታፈቅሪኝ አውቃለሁ። እንደምትወጂኝም አውቃለሁ። ምን ያህል እንደምታፈቅሪኝና አግብተሽኝ ምን ያህል ልጆች እንደምትወልጂልኝ ከልጆችን ባሻገር ደግሞ እኔ እኮ ገና ልጅ ነኝ። እኔን አሳድግ መጀመሪያ። አንድ ፍሬ ልጅ እኮ መቼ 15 ዓመት ሞላኝ። ታሳስሪኛለሽ እንኪ እኔ በ2000 ምናምን ነው የተወለድኩት። በ2002 ነው በ2003 ነው የተወለድኩት። ልደት ካርዴን አሳይሃለሁ። እና አሁን እንዳትናደድ ስለምወድህ እኮ ነው ማናደድ። ባናድድህም ባቃጥልህም ብመታህም በክፉ እንዳታይብኝ። ሰው የራሱን ሰው ነው የሚመታውም የሚቀጣውም። እና ከወጥ ባህሪ እንዳይኖርህ ነው ምቀጣ። በስትክክል አሳድጌ ላገባ ስለሆነ አውቄ ነው። ያው በጣም ነው ማፈቅር፣ በጣም ነው ምወድ፣ በጣም ነው ምሳሳል፣ በጣም ነው ምቀናብህ። እና እንዴት ልበልህ፣ እንዴት ልግለጽልህ? አሁን ጨረቃ ያለ ከዋክብቱ እንደማትደምቅሉ እኔም ያለ አንተ አልደምቅም። የኔ አባት በጣም ነው ምወድ፣ በጣም ነው ማፈቅር። እንግዲህ በጣም እንደምወድ መረዳት የምችለው እንግዲህ ለወደፊት ቤተሰብ መስርተን ልጆቹ ወልደን ለልጆች አባት ለእኔ ደግሞ ብረት መዝጊያ ባል ምሰሶና ማገር የቤት አድርጌ መርጬሃለሁ። ስለዚህ አስሬ ፍቅርሽን ግለጪልኝ አትበለኝ። እሺ ከዚህ በላይ ምን አይነት ገለጻለ? ኦኬ ከዚህ በላይ እንዴት ተገልጪ አለኩኝ? ተገለጽኩኝ። ግን እነዚህ ነገሮች ሁሉ ይመጡኛል። እርግጠኛ ነሽ? ከልብሽ ነው ያልሽኝ? አንዳንድ እንደዚህ ቤተሰብ ሰርፕራይዝ በማድረግ ምናምን ልቤ ቀለጥ ታደርገኛለህ። የኔ ናት። ለሁሉም ነገር አመሰግናለሁ። ላሳለፍላችሁ ጊዜያቶች፣ ለነዛ መጥፎ ጊዜያቶችም አመሰግናለሁ። ሰው እነዛን ጊዜያቶች ያየሁበት ምክንያት አለ። ገብቶሻል? ብዙ ነገር ተምሬበታለሁ። በጣም ብዙ ነገር እንደ ቀልድ የምናሳልፋቸው ጊዜያቶች ብዙ ነገር አስተምረው ያሳልፉናልና ያው እድለኛ ነኝ፣ እድለኛ ወንድ ነኝ። የምር እንደዚች አይነት ቆንጆ አስተዋይ ተወዳጅ ሚስት ስላለኝ ደስተኛ ነኝ። እና እሺ ያንተን ጥያቄ ደግሞ መልሼ ልጠይቅ። ስንት ልጆች ነው መውለድ የምፈልገው? ስሚኝ፣ ስንት መውለድ እፈልጋለሁ መሰለሽ? ሲሪየስሊ ህልሜ ነው ማለት ልጅ ጸጋ እንደሆነ አምናለሁ። እና ደግሞ ያው ሲሪየስ መውለድ የምፈልገው ነው። እሺ 13 ልጅ መውለድ እፈልጋለሁ። 13 ልጅ። ኧረ እባክህ ይሁሉ ስንት ከሌላ ትወልዳለህ ነው ወይስ ከኔ ነው? ምን አይነት ነው? አበዛው። አትንካኝ። 13 ልጅ ቢላ ላምጣሽ። የሆነ ቀን ጠይቃለሁ። አሁን ግን በውስጥክ የሆነ ነገር ተመኝታ እኔ እመኛለሁ፣ እንቆርሳለን። የሆነ ቀን ግን ይሄንን የተመኘኸውን ነገር ምንድን ነው ብዬ ጠይቃለሁ። ከባድ ምኞት፣ በቃ ማንኛውም ምኞት በቃ
እመኛለሁኝ። ከዛ በፊት ግን እኔ ተመኝቻለሁ ምኞቴን። እሺ ከዛ በፊት ያው ካሳለፍናቸው መጥፎ ነገሮች አንጻር ወደ አዲስ ህይወት ነው የመጣ ነው። ወደ አዲስ ምዕራፍ ነው የመጣ ነው። ለእኛ እቺ ቀን ትልቅ ቀን ናት። ማለት እንደ ቀልድም ቢሆን ያከበርናት ትልቅ ትርጉም አላት። ያው አዲስ ህይወት፣ አዲስ ነገር፣ አዲስ ምዕራፍ ለእያንዳንዱ ነገር ከዚህ በፊት ለነበሩን ቻሌንጆች ሁሉ ማለት እያመሰገንን ያው አዲስ ህይወት ነው የሚለውና ከዚህ በኋላ የሚያምር ህይወት፣ ጸብ የሌለበት ህይወት። ጸብማ ግድ ነው። ቅመም እኮ ነው። ጸብማ ግድ ነው። ጸብ ትንሽማ እንዲህ ካልተደባደብን ካልሰነዘርክብኝ እኔ ራሱ ደስ አይለኝ። መመታት ወጃለሽ? አይ እንዴ ሁሌማ አሰልች ይሆናል። ሁሌ ሳንጣላ ከሆነ ግን አንድ ቦክስ እንዲስታቀምሰኝ አንድ እግሬ እንዲያነሳ ኦኬ። እኔና ፍቅር ጸብ ያለው ትዳር ነው ያለን። አንዴ ጸብ ሲጀመር የሌለው ትዳር የለም። ባይዘው ኦኬ እንዴ አንድ ላይ ሆነን ታዲያ ካልተጋጨን አንጓደድም ማለት ነው። ምክንያቱም ሁለት እግሮች ራሱ ይጋጫሉ እኮ። እኔ እኮ ማለት ይሄ ኋላ ቀር አስተሳሰብ ነው ይመስለኝ። እንደውም አንዳንድ መመታት የሚወዱ መመታት እኔ አውቄ ነው መመታቱን ያልኩህ አውቄ ነው። ግን አንዴ ወጥቷል የመምታት ሲሰለም ይናል እኔን ለመምታት በጣም ፍላጎት አለ። አንዳንድ ሴቶች እኮ ፊልም ላይ ምናምን ኦር ደግሞ የሆነ ቦታ ላይ ባል ካልመታ ካልተቆጣ ምናምን ሲሉ ጧስ ያደረገኝ ፍቅር ጨመረ እልሃለሁ። አንዴ በይ አይ ጭቅጭቅ ከሌላ አሰልች ይሆናል ህይወት ለማለት ነው። እና ቆረስ ቆረስ እናድርግ። ተመኝታላ አጨብጭባ አንተ ዝም ብለህ ፍቅረኛ ትያዝና የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ህይወቴ ላኑረው ላልመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገር ካየኋቸው ሁሉ አንተ ትለያለ ቃል ካፌ ባይወጣ ማዘን መደሰቴ ፊቴን አይተህ ብቻ